ናታን ለቢኒያም ደውሎ ያገቱትን ሰውዬ በስርዓት እንዲንከባከበው እና በኋላ ለምንጠይቀው ጥያቄ መልስ እንዲሰጠው ትዕዛዝ አስተላልፎ ስልኩን ዘግቷል። የተንገዳገደችን ቢሆን ለመሄድ እየተዘጋጀች እያለ ማስክ ለብሶ የነበረው ልጅ እንደተለመደው መጥቶ ማስክ ለመግለጽ ስትታገል ግን ደግሞ አልተሳካላትም እና አስፋልት ገብታ መኪና እንዳይገጫት የሆነ ነገር እንዳትሆንበት ደብቆ ብቻ ከምንም እየጠበቃት ነበረ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ የዶሎ ምልክት በመጫን ቤተሰብ ሆኑ። ነባሮች ደግሞ ላይክ ሸር በማድረግ አበረታቱኝ። የሐረግን ድራማ ምዕራፍ 2 ይዤላችሁ መጥቻለሁ። አብራችሁ ቆዩ። ቪዲዮውን በላይክ ጀምሩት። መልካም ቆይታ። የሐረግ ድራማ ሲጀምር በቃ ግራ ገብቷታል። እፊቷ የምታየው ነገር ህልም ነው እውነት ነው የሚለውን እየተወዛገበች እያለ ግን ደግሞ ህልም ነው። አስተናጋጁ ነበር ፊት ለፊቷ የቆመው። እንደማንም ተበራታ ለመቆም እየተዘጋጀች እያለ ካጠገቧ ሁሌም እየመጣ ማስክ እየለበሰ ማንነቱን የማታውቀው ልጅ ቤቷ እንዴት ስክር ብላ የሆነ ችግር ሳይደርስባት ያለምንም ወዲያ ወዲህ ቤቷ ያደርሳታል። ግን ምን ዋጋ አለው? በቤቷ ካደረሰ በኋላ ሰዎቹን ዘመዶቿን መታወቅ አይፈልግም። እሷም ራሷ ማስክ ስለሚለብስ አታውቀውም። ማንህም ብላ ብትጠይቀውም መልስ አይሰጣትም። ጭራሽ ድምፅም አያወጣም። በቃ እሷ እንዳትጎዳበትና እንዳትሰቃይበት የሆነ ነገር እንዳይደርስባት የሚጠብቃት ሰው ነበር። ቤቷ ካደረሳት በኋላ ወደ ራሱ ተመለሰ። ቤት ውስጥ በስነ ስርዓት ያገቱት ሰውዬ ክትትል እንደሚያስፈልገው በዛ ላይ ደግሞ ትንሽ የህመም ስሜት እንደሚታይበት ደውሎ ነግሮታል አቤል ለናታ። አቤልም ምሳን ውሰድለትና መድኃኒቱን እንደሚወስድ ይንገረው ተባባሉና መጨረሻ ላይ አቤል ለካ ያፌት ነበር ታግቶ የተቀመጠው። ፖሊሶች እንግዲህ ለሰራው ወንጀል ግዴታ ናታ ታግቶ የፈለገውን ነገር ያድርግ ብለው ሰጥተውት ነው መሰለኝ ምዕራፍ 1 ላይ ፖሊሶች ይዘውት ገለውት ነበረ የተጠናቀቀው። ግን ምዕራፍ 2 ስለተጀመረ ቀጣዩ ግዴታ ስለነበር ከሞት ተርፎ ናታ አሁን እየተጫወተበት ነው። ናታ በፊት እንደ ጅል ቆጥሮት የዋህነቱንና ደግነቱን እንደ ጅል ሲቆጥረው እንደዛ የሚያፈቅራትና የሚወዳትን እንኳ የኤፍራታን ወስዶበት በሚስትነት ተጠቅሞ ስንት ሲያሰቃይበት ከርሟል። በዛ ላይ እሱንም ራሱ አንተ መወለድ የለብህም አንተ ጭራሽ የሱ ልጅ መሆን የለብህም እያሉ የአባቱን ወንጀልና የአባቱን መጥፎ ስራ እሱ ላይ ያሰቃይቶታል። ብዙ መከራዎችን ብዙ ግፎችን አስከፍሎታል። መግባት የማይፈልግበት ስራ ራሱ እንዲገባ ያደረገው እሱ ነበር። ያፌት ዛሬ ላይ የሚሄደው ስራ የሚሆነው ነገር የሚደርስበት ስቃይና መከራ ትናንትና ሲያኢዲዮና ትናንትና ሲሰራ የነበረው ነበር። እናግተውት አቤል የሚበላ ከሰጠው በኋላ እንዳይኑ ብሌን የሚሳሳላትን እህቱን የጽዮንን ፎቶ ይዞ ዛሬ እኮ ይዘህልኝ እንድትመጣ ቃል ገብተህ ነበረ፣ ይዘህልኝ አልመጣህም? ምን ሆነህ ነው አንተ? ቃል ከገባ በኋላ ታፈርሳለህ እንዲ ያለው። ኧረ እባክህ ቃልም ከገባ በኋላ ማፍረስ ያስተማርከኝ አንተ እኮ ነህ። ረሳኸው እንዴ? እንደዛ ስንቱና እየተሰቃየች ያሳደገችህን እናቴን እንደዛ ብለህ አመናጭቀህ እቤታችሁ ስመጣ እንኳን እህትህን ፈልጌ አፈቅራታለሁ ብዬ ላንተ ሰውነህ ብዬ ሳወያየህ እንዴት በጥፊ እንደመታኝ ረሳኸው? እያለው ስላሳለፈውና ያደረገበትን ነገር ሁሉ እንዲያስታውስ አደረገው። ምግቡንም ሰጠውና አልበላም እያለ ሲንኳተት ግዴታም ቢሆን አብልቶ መድኃኒቱን ሰጥቶታል። መዳን ስላለበት እንዳታምነው የሆነ ነገር ቢያታልልህ እንኳን እንዳትታለልበት። ሰውየው ገና ከዛ ቤት ለመውጣት እና አሁን ካለበት ችግር ለመውጣት የትኛውንም ወንጀል ወይም የትኛውንም ውሸት ለማዋሸት ይሞክራል። ስለዚህ እንዳታምነው ብሎ ናታ አስጠንቅቆታል አቤልን። አቤልን በጥንቃቄ ምግብ ከሰጠው በኋላ ወደ ቤት ተመልሷል። ጽዮን ስክር ብላ ከበራፉም ማነው በር የሚያንኳኳው እያለ አቤል ሲመልስ እሷ ነች። ከሁሉም አደጋ ጠብቆ በራፏ መድረሷን ቼክ ካደረገ በኋላ ማስክ የለበሰው ሰውዬ ወደ ኋላ ተመልሷል። ቆይ ምን ሆነሽ ነው? ገንዘብ አትስጣት አልተባለም ነበር? ለምን እንደዚህ ትሆናለህ? እያለ አቤል ከልቡ ነው የሚወዳት። ዛሬም ቢሆን ያፈቅራታል። ምንም እንዲጎልባት አይፈልግም። በቃ እየሰከረች እና ራሷን እየጎዳች ብትመጣም እንኳ እሱን ብር ገንዘብ ጠይቀው እንዲታጣ አይፈልግም። ሰጥቷት ስክር ብላ ስለመጣኝ እንደዚህ መሆኗ ግን እያሳዝናት አንገቷ ላይ የጣለችውን ነጠላ ብድግ አድርጋ ልታለብሳትና የተኛችበት ከነብ ሶፋ ላይ እንድትተኛ ብታረጋትም ጽዮን አሁን ሌላ ሰው ሆናለች።
በቃ ቤት ያሉት ሰዎች በሙሉ አስጠልተዋታል። በተለይ ኤፍራታ የምትባለዋ ልጅማ እንደ ጥላት ነው ያየቻት። እንደዛ ወዳጅ አድርጋ እንደ እህት ቆጥራ፣ እንደ ዘመድ ቆጥራ፣ እንደ ትልቅ እህት ቆጥራ በችግሯን በሀዘኗም ከጎኗ እንዳልተገኘች ሁሉ አሁን ላይ ጠልታታለች። ከጎኔ ያሉ ሰዎችን ወንድሜን፣ ፍቅረኛዬንም ያጣሁት ባንቺ ምክንያት ነው ብላ ታስባለች። የቢኒያም መጥፋትና የቢኒያም መሞት እሷን ጎርቷታል። ከዚህም በኋላ ማንንም አላፈቅርም ማንንም አልወድም ብላ ተስፋ ቆርጣለች። በቃ ራሷን ከሱስና ከመጠጥ እንጂ ሌላ ነገር ህይወት አታስብም። ስክር ብላ እየተወላከፈችን ቢሆን ሁላችሁም አስመሳዮች ናችሁ። ለማስመሰል ነዋ እኔ እንደዚህ ኩኜ ስታው ውስጣችሁ እየተደሰተ እኔን ለማብላትና ለማጠጣት ለማልበስ አይዞሽ ለማለት የምትሞክሩት አስመሳዮች እያለች ጥቁር የለበሰችውን የልጇን ሞት ልቧ የሰበረውን ኤፍራታን እንኳ እንደዛ አላከበረቻትም። ምን እሷን ብቻ ገንዬንም አላከበረቻትም። የልቧን ተናግራ ወደ ክላሷ ሄዳ ተኝታለች። ጧት አይነጋ የለም ስትነቃ ሁሉ ነገሩን ስታስታውስ ደግፋት ያመጣው ሰው ሁሉም ነገር ቤት ስታወራና እንደዛ ስትቀላብድ የነበረውንና ስትሰድባቸው የነበረውን ምሽት አስታውሳለች። ግን ለሷ ምንም አልመሰላትም። ሲያንሳቸው ነው በሚል አስተያየት ሽንት ቤት መስተዋት እያየች እያለ ድንገት ቁጭ ብላ ማንም የማያደርገውን ይች ልጅ እያበደች ነው እንዴ ተብሎ እስከሚገመት ድረስ ሽንት ቤት እበላጡ ሰራሚኩ ላይ ተኛች። ድንገት እንዳጋጣሚ ኤፍራታ አይታን ነበርና ተነሽ ይበርድሻል፣ ምን ሆነሽ ነው እዚህ ላይ የምትተኘው ብላ እንደማንም ጎትታ ልታነሳት ብትል ወደዛ ሂጂልኝ ባክሽ፣ አስመሳዮች ናቸው፣ ምን አገባሽ ደግሞ አንቺ ብተኛ ባልተኛ የፈለግኩትን ሊሆን እያለች ስትጮህባት ኤፍራታ የሆነ ያበደች መስሏት ነው መሰለኝ ድንግጥ ብላ ካጠገቧ ስትሄድ ፈሪ ነሽ እሺ እንደዚህ ለአንድ ጮህት ነው ብርግግ ብለሽ ሄድሽው እያለች ጽዮን በልቧ ላይ ተደግፋ የተኛችውን ቀና ብላ ቁጭ አለች። በቃ ከዚህ በኋላ ምንም መኖር አያስፈልግም፣ ብቻ ለነገ ማስብ አልፈልግም፣ ዛሬም ብቻ ተደስቼ መኖር ነው የምፈልገው ብላ ተነስታ ወደ ውጭ ወጣች። እንዳጋጣሚ እየሰከረች እየገባች እያለ ግቢውን እንዲሰልል በቃ ኤፍራታንና ጽዮንን በወጡ በገቡ ቁጥር እንዲሰልል የታዘዘ ሰው ነበር መሰለኝ። ኤፍራታ ሱቅ ደርሳ ስትመጣ ከኋላ አላየውሽም ዛሬ ቀብሩ ቦታ ሁሌም ስለምትመጪ እያለ እያጉረመረመ ከኋላዋ ዘወር ስትል ሰው እያናገራት ነበር። ማን አንተ ደግሞ? በቀደም ቀብሩ ያገኘሁ ልጅ ነች? ቆየ እየተከታተልከኝ ነበር እንዴ? ምን ፈልገህ ነው ከኔ ወይስ ሰው ልኮህ ነው ብላ በጥያቄ አጣደፈችው። እሱም አይ ሰሞኑን ትናንትና ጀምረሽ ስላልመጣሽ አሞሽ እንደው ብዬ ነው እና እየተጽናናሽ ነው በርታ በይ እያለ ሊያጽናናት ሞከረ። እሷም ቢሆን የሆነ ነገር ፈልጎ እንደመጣ ገብቷታል። በል ተዘወር በል፣ ሁለተኛ ላይ አልፈልግም። የሆነ ነገር ፈልገህ እንደሆነ ይገባኛል፣ ግን ነገር እንትን እንዳትል በኋላ ነግሬሃለሁ፣ ከዚህ ሰፈር ብጠፋ ይሻልሃል ብላ አስፈራርታ ብትነግረውም እሱ እሺ ደግ በቃ ብሎ አንገቱን አቅለስልሶ ተመለሰ። አይመሽ የለም ሲመሽ እንዳጋጣሚ ጽዮን ሰክራ ስለነበረ መጣች። እንዴት ተለመደው በማስክ ለብሶ የነበረው ልጅ ስለ ሁሉም ነገር ልታጣራ ሞክራ ዛሬ አውርቷል። እንዴት ተዛሬው ጸጥ ረጭ ብሎ ዝም ብሎ አላወራትም። ቢኒያም ነበር። ያው ቢኒያም ሞቷል ብሎ ሲባል ነበር ከምዕራፍ 1 ላይ ግን ምዕራፍ 2 ለካሱ ነበር ማስክ እየለበሰ እንዳታቀውና እንዳታውቀው ብሎ ጽዮንን ከአደጋና ከሁሉም ነገር እየጠበቀ እንደዛ ሰክራ እንኳን እያንዘፋዘፈ ቤት የሚያመጣት ቢኒያም ፍቅረኛዋ ነበር። ምን አለ ብታቅ ጽዮን ብታቅ ያንን መጠጧን ትታ ተስፋ ኑሯት ሁሉም ጋር ተግባብታና ፍቅር በፍቅር ሆና ያለ ቀሪ ህይወቷን አጣጥማ ትኖር ነበር። ግን ምን ዋጋ አለው? ቢኒያም በህይወት መኖሩን አታቅም። ማስክም ስለለበሰ እሷን ፊት ድምጽ ስለማያወጣ በድምፁ እንኳን እንዳታቀው ተጠንቅቆ ነው የሚወስዳት። እና ያ ሰውዬ ተደብቆ ፎቶ እያነሳት ካነሳትም በኋላ ፎቶውን ለጓደኞቹ ልኮ ስለዚህ ስለ ልጅ ምንነት በደንብ ማወቅ ፈልጋለሁ፣ እያንዳንዷ ስሟ ማን እንደሆነ፣ ቤተሰቦቿ እነማን እንደሆኑ፣ ለምን እንደዚህ ማታ ማታ ሁሌም እየሰከረች እንደምትገባ ሁሉን ነገር አጣራልኝ ብሎ ፎቶ ላከለት። በቃ ስክር ብሏል። እንትና ማን ነበር ስሙ? ናታ ማለት ነው። ናታ አሁን ላይ አውሬ ሆኗል። ያፌትን አሁን እየተበቀለው ነው። አትነካኩት፣ ዝም ያለውን አውሬ ትቀሰቅሱታላችሁ ነው የሚባለው አባባል። አወላገርኩት መሰል፣ ይቅርታ እናንተ አስተካክሉልኝ።
ቀስቅሰው አደረጉት። አውሬ አይደለም የሚባለው። እንደዛ የዋህ የሆነው ናታ ሲደርስበት እና ሲማቀቅ የነበረው ችግርና መከራ አሁን ላይ አውሬ አድርጎታል። ያፌት አሁን ላይ በቃ እንደ ሕፃን ልጅ በሉት በትንሽ በትልቁ ሲሳቅበትም ሲሳለቅበትም ጆሮውን እንዳይሰማ በሁለቱም እጁ አፍኖ ይሳቀቃል፣ ያለቅሳል። እግሩ ስር ጫማው ስር ተለግቶ ልቀቀኝ እያለ ይህም በምክንያት እንደሆነ ሳይታወቅ እየለመነው ነው። ልቡን አሳብጦ በቀሉን እየተበቀለ ያለው ናታም ጌም እየተጫወተ የእሱን ንግግር መስማት አቁሟል። በቃ በተለይ ጽዮኑን ሲነኩበት አልሰማም። ያፌት ሽምቅቅ ብሎ የያዘውን ፎቶ መንጭቆት ይቺ ማናት? አንተ ሲያንስ ነው ገና ምን አይተህ ላሰቃየኸኝ ህይወት ገና ትንሽ ይቀርሃል እያለው ሁሉንም ነገር ሲያደርስበት እና ሲያደርግበት የነበረውን በኤፍራታ ላይ ጨክኖ እንደዛ ህፃናቶችን እያስደፈረ ሲሸጥ የነበረውን ሁላ እያነሳ ቁስሉን ቀስቅሶበታል። አሁን ያፌት ተብዬው በቃ እብድ ሆኗል። እብድ ስላችሁ በቃ ራሱን ስቶ እንደ ህፃን ልጅ የሚሆን የሚታከም መድኃኒት የሚወስድ ሰውዬ ሆኗል። ግን ጊዜ ጠብቆ ምናልባት አንድ ቀን ከዚህ ከታገተበት ወጥቶ እንዳይበቀለው በእርግጠኝነት ፊልሙ እየረዘመ ሲታይ ወደፊት የሚታይ ይሆናል። እንደዛ ነው የሚመስለው። እና ገንዬም እየለመነች ተይ ልጅ እንደዛ አታድርጊ ብትላትም ጽዮን በቃ ምሰማት ልጅ አይደለችም። በመጨረሻ ነገ የለም ነጋችና ኤፍራታ ምን ሆነሽ ነው እንደዚህ የምትሆኒው? ለምንድን ነው እንደዚህ የምትሆኒው? ለምን ነው በቀላሉ ተስፋ መቆርጪው? ቆይኛን እንደ ሰው አቆጥሬን ማለት ነው እያለች ስታዋራት፣ ቆይ አንቺ ምን ለማለት ፈልገሽ ነው? ዛሬ ላይ አልሰከረችም። በደንብ ልታዋራት ትሞክራለች። ግን አንቺ ሰው ነሽ፣ አሁን ለማስመሰል ነው አይደል? ልጄ ሞተ ብለሽ እንደዚህ ከጥፍርሽ እስከ ፀጉርሽ ጥቁር የለበስሽው ብትቀይሪ ነው የሚሻለሽ። ለማስመሰል ለሰው ይምሰል ነው ሰው እንደዚህ አዝናለች እንዲትባይ ነው አይደለ? ጥቁር በጥቁር የለበስሽው ይህን ወደዛ ጥለሽ ይልቅ ቀይ ለብስ ወይ የሆነ ነገር ካላለብሰሽ እየተንቦገቦሽ ብትውጭ ይሻልሻል አለቻት። ኤፍራታ በዚህ ንግግሯ ብትናደድም እንኳ የሆነ ስለ ቢንያም ስለሆነው ነገርና ስለተፈጠረው ነገር አሁን አእምሮዋ ልክ ስላልሆነ ተረርታ ዝም ብላታለች። ግን ምን ዋጋ አለው? በአንቺ ምክንያት ነው ፍቅረኛዬንም ወንድሜንም ሁሉንም ያሳጣሽኝ አንቺ ነሽ ብላ በጥፊ ልትመታ ስትል ናታ ከውጭ መጣ። እኮ ልመቻት ብሎ እጇን ያዛት። ሁለቱም ተፋጠጡ። ምን ሊመልስ ነው? ኤፍራታም በቃ ተዋት፣ እሷ ወድ አይደለም እያለች እየተንተባተበ ልታረጋጋው ሞከረች። እና ጽዮንን እንደዛ ሰክራ ፎቶ ያነሳት ሰውዬ መረጃ እንዲሰጡት ለጓደኞቹ ልኮ እየጠበቀ እያለ ቢንያም ከየት መጣ ሳይባል ፎቶ ያነሳውን ጀዋሉን አምጣ እያለ ፊት ለፊቱ ቀልድ እንደማያውቅ እያስጠነቀቀው ፎቶውን ያነሳበትን ጀዋል ሰውዬው እየሰጠ፣ ጽዮን ደግሞ እንግዲህ ኤፍራታን ለመምታት እጇን እየቀጣይ ናታ እየያዛት ድራማው ያልቃል። እና ውድ ቤተሰቦችዬ የምዕራፍ 4 የሐረግ ድራማ ይሄንን ይመስላል። እንግዲህ በጣም በሚመች መልኩ ደስ በሚል መልኩ ድንቅ በሆነ መልኩ አምጥተውታል። ቀጣይ ፓርት እስከሚለቀቅ ድረስ መልካም ሁሉ እየተመኘሁ ለዛሬ ይህን ያክል ይበቃናል። በኔክስት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ነባሮች አበረታቱኝ። ባይ ቻው።